ሰላም የኑስ ጌሚንግ ቤተሰቦች ዛሬ ስለ PUBG ላይት 10 አስገራሚ ነገሮች እናያለን። አንዳንዶቹ ነገር ብዙ የPUBG ተጫዋቾች ሊያውቋቸው ይችላሉ። ስለዚህ ቪዲዮውን ስኪፕ ሳታደርጉ እስከመጨረሻው እዩት። እንጀምር። አንደኛ የPUBG ላይት ለዝቅተኛ ስልኮች ተሰርቷል። የመጀመሪያው አስገራሚ ነገር የPUBG ላይት በተለይ ሎ ኢንድ ስልኮች እንዲሰራ መዘጋጀቱ ነው። ከፍተኛ ራም ወይም ፕሮሰሰር ሳይጠይቅ በየትኛውም ስልክ ላይ ይሰራል። ሁለተኛው ደግሞ የ60 ተጫዋቾች ብቻ ነው የሚያሳትፈው። ሁለተኛው ነገር በባትል ሮያል ጨዋታ እስከ 60 ተጫዋች መግባት መቻሉ ነው። ይህ ከትልቅ ባትል ሮያል ጨዋታ ጋር ሲነጻጸር ጨዋታው ትንሽና ፈጣን ያደርገዋል። ሶስተኛ ደግሞ የጌም ሳይዝ መጠኑ ነው። ሶስተኛ ነገር የስቶሬጅ ብዛት አይፈልግም። ይህ በስልካችሁ ስቶሬጅ ትንሽ ለሆነ ተጫዋቾች ትልቅ ጥቅም ነው። ስለዚህ ብዙ ተጫዋቾች በስልካቸው ላይ ቦታ ሳይዝባቸው ላይት በአንጻር ቀላል ያደርገዋል ማለት ነው። አራተኛው ደግሞ የባትል ሮያል ልምድ ነው። አራተኛው ነገር የጨዋታው ፈጣን መሆን ነው። ትንሽ ካርታ የተወሰነ ተጫዋችና ፈጣን ፋይት ስላለው ብዙ ጊዜ መዋጋት ትችላላችሁ ማለት ነው። ብዙ የPUBG መሳሪያ ፊቸር አሉ። ደግሞ እንደ ዋናው PUBG ብዙ የመሳሪያ ፊቸር አሉ። PUBG ላይ ቀላል ቢሆንም የPUBG መሳሪያዎች ልምምድ አስቀምጠዋል ማለት ነው። ሉት መሰብሰብ፣ ጋን መጠቀምና ቪክል መንዳት እና ከሌሎች ፕሌየሮች ጋር መገናኘት እንችላለን ማለት ነው። በስድስተኛ ደግሞ ዊንተር ፌስቲቫል የመሳሰሉ ልዩ ኢቨንቶች ይኖራሉ። ስድስተኛ ደግሞ አስገራሚው ነገር በተለይ ዘመናዊ ላይ ልዩ ኢቨንት መጨመሩ ነው። ለምሳሌ ዊንተር ፌስቲቭ እና ስኖው ፋይት ሳንዶ ቦርድ የመሳሰሉ ነገሮችን ተጨምሮባቸዋል። ሰባተኛ ነገር ደግሞ የ4 GB ራም ያሉ ስልኮች ካለ ከባድ የPUBG ጨዋታ ከመጫወት ይልቅ ላይትን ሞክሩት። ይህ በጣም አሪፍ ነው፣ ግን በፕሮፌሽናል ፐርፎርማንስ የሚለያዩ እና በፕሮሰሰር በስልኩ ሞዴል ይወስነዋል ማለት ነው። በቀላል መሳሪያ እና ጌሚንግ ለማድረግ ተስማሚ ነው። ስምንተኛ ነገር ውድ የጌሚንግ ፎን ሳይኖር የPUBG አይነት ባትል ሮያል ልምምዶችን መጫወት እንችላለን። ይህ በተጫዋቾቹ መሆን የሚፈልጉትን ግን የኃይለኛ ስልክ የሌላቸው ሰዎች ይረዳል ማለት ነው። በዘጠነኛው ደግሞ PUBG ላይት ከPUBG ሞባይል የተለየው ነገር የPUBG ላይት ከPUBG ሞባይል አንድ አይደሉም። ላይት የተወሰነ ለቀላል መሳሪያ ነው። ስለዚህ ግራፊክስ ማፑ እና አንዳንድ ፊቸሩ ሊለያይ ይችላል። ትልቅ አስገራሚ ነገር እና አስረኛው PUBG ላይ ሎ ኢንድ ተጫዋቾች PUBG የሚመስል የባትል ሮያል ልምምድ ለመስጠት የተገዘ መሆኑ ነው። ማለትም ኃይለኛ ስልክ ባይኖራችሁም የPUBG አይነት ጨዋታ ለመሞከር እድል ይሰጣል። እነዚህ ነበሩ ስለ PUBG ላይ 10 አስገራሚ ነገሮች። ከነዚህ ውስጥ የትኛው ነገር ነው በጣም ያስገረማችሁ? በኮሜንት ላይ ንገሩኝ። በዚህ ቪዲዮ ላይክ ማድረግና ሰብስክራይብ ማድረጋችሁ እንዳትረሱ። የኑስ ጌሚንግ ነኝ። እስከሚቀጥለው ቪዲዮ እንገናኝ።